የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን የሞተስ ከኃጢአቱ ጸድቋልና ነገር ግን ከክርስቶስ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንድንኖር እናምናለን ክርስቶስ ከሙታን ተነስቶ ወደፊትም እንዳይሞት ሞትም ወደፊት እንዳይገዛው እናውቃለንና መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷል በሕይወት መኖርን ግን ለእግዚአብሔር ይኖራል እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ እንግዲህ ለምኞቱ እንድትታዘዙ በሚሞት ሥጋችሁ ኃጢአት አይንገስ ብልቶቻችሁንም የአመፃ የጦር ዕቃ አድርጋችሁ ለኃጢአት አታቅርቡ ነገር ግን ከሙታን ተለይታችሁ በሕይወት እንደምትኖሩ ራሳችሁን ለእግዚአብሔር አቅርቡ ብልቶቻችሁንም የጽድቅ የጦር ዕቃ አድርጋችሁ ለእግዚአብሔር አቅርቡ ኃጢአት አይገዛችሁምና ከጸጋ በታች እንጂ ከሕግ በታች አይደላችሁምና አምላካችን እግዚአብሔር ሆይ እናመሰግናለን ስለበዛልን ምህረት ስለበዛልን ጸጋ በሕይወት ስለመኖራችን እግዚአብሔር ሆይ እናመሰግናለን ከቅዱሳን ጋር በአንድነት ስለመገኘታችን አንተን ልናከብር አንተን ልናመልክ እግዚአብሔር ሆይ ቃልህን ልንሰማ በፊት እንድንገኝ ብርታት ጉልበት አቅም ስለሆንከን ተመስገን አሁንም ያንተ ሐሳብ ብቻ እንዲፈጸም በዚህ መካከል ያንተ ሐሳብ ብቻ እንዲተላለፍ እባክህ ሁላችንንም በጸጋ ደግፈን የሚካሄደው ሁሉ ላንተ ክብር ለኛ ጥቅም ይሁን በኢየሱስ ክርስቶስ ስም አሜን ያው ሐሳቡን ከላይ የሚጀምር ነው ምዕራፍ 6 ለብቻው ተነጥሎ የሚጀምር ሐሳብ አይደለም ያው ሐዋርያው ጳውሎስ ሲጽፈው ምዕራፍ እንዳልሰጠው ታውቃላችሁ በኋላ ነው ከብዙ መቶዎች ዓመታት በኋላ ለንባብ እንዲመች ለማጣቀሻ እንዲመች ተብሎ ምዕራፍ የገባለትና አንዳንዱ ቦታ ጥሩ አገባብ ነው አንዳንድ ቦታ ግን ምዕራፍ የገባበት ሐሳብ ስለሚቆርጥ እና ፍሰቱን ስለሚያደናቅፍ አንዳንዴ ያናድዳል እውነት ለመናገር አንዳንድ ክፍል ላይ ምሳሌ መናገር ይቻላል ለምሳሌ ብዙዎቻችን ኢሳይያስ 53 ሲባል ኢሳይያስ 53ን ብቻ ነው የምናስበው ግን ኢሳይያስ 52 ከቁጥር 13 ጀምሮ ነው ኢሳይያስ 53 መባል የነበረበት ሐሳቡ አንድ ላይ ነው እንደዚህ ቁርጥ ብለው ወደ ሌላ ምዕራፍ የሚቀሩ ሐሳቦች ኮንቴክስቱን እንዳናገኝ ስለሚያረጉ በምዕራፍ ባንገደብ አንዳንዴ ወደዛም የሄድን ሐሳቡን ተንደርድረን ብንመጣ አንዳንዴ የሆነ ነገር ለመዝለል እንኳን እንዴት ነው የምናረጋው ወደ ኋላ ስንንደረደር አቅም እናገኛለን ስለዚህ ከቁጥር 20 ጀምሮ እንዳነበብነው ሐዋርያው ጳውሎስ ምዕራፍ 5 ላይ የነበረውን ሐሳብ ሲያጠናቅቅ እሱ ምዕራፉን ያጠናቀቀ አይደለም ግን አሁን በመናየው ሁኔታ ምዕራፉ ሲጠናቀቅ ጸጋ ከልክ ይልቅ ወይም ከመጠን ይልቅ መብዛቱን መብለጡን በመናገር ነው የሚደመድመው ኃጢአት በበዛ መጠን ሕግ ሲመጣ ኃጢአት በዛ ኃጢአት በመዛ መጠን ግን እግዚአብሔር ጸጋን አበዛ መብዛት ብቻ አይደለም ከመጠን ይልቅ በዛ ብሎ ነው የሚናገር ስለዚህ ሰዎች ኃጢአት ሲበዛ ጸጋ ከበዛማ ሎጂካሊ ጸጋ የበለጠ እንዲበዛ ኃጢአት ብናበዛስ ብለው ሊያስቡ ይችላል ያው ሰው ጀስቲፋይ ለማድረግ ኃጢአትን ክርስቲያን በተለይ ከፈለገ ምንም ጀስቲፋይ ማድረግ ይችላል አይደል ሰዎች መጽሐፍ ቅዱስ ጠቅሰው ውርጃን ጀስቲፋይ ያደርጋሉ ፍቺን ጀስቲፋይ ያደርጋሉ የተመሳሳይ ጾታ ጋብቻን ጀስቲፋይ ያደርጋሉ ሰዎች ጉቦ ጀስቲፋይ የሚያደርግ ሰው ገጥሞኝ የቤተክርስቲያን መሪ ብቻ ሳይሆን የቤተክርስቲያን የዲኖሚኔሽን ህብረቶች መሪ ስም እንዳልጠቅሰላችሁ ተጠነቀቃለሁ እና በይፋ ማለት ነው ለተማሪዎቹ እንደዚህ ስጦታ የለሰው መንገዱን ታቀናለታለች ይላልና የሆነ ቢዝነስ ሲጀምሩ ስጡ ጉቦ ምናምን ብሎ በደንብ በእንትን ነው የሚያስተምረው ሰዎች ጀስቲፋይ ለማድረግ ከፈለጉ ምንም ማድረግ ይችላል ማለት ነው ስለዚህ ሰዎች ኃጢአት ለመስራት እንዲመቻቸው ኃጢአት ሲበዛ ጸጋ የሚበዛ ከሆነ በጣም ጸጋ እንዲበዛ ኃጢአት ማብዛት ነው ሞር ኃጢአት ባበዛን መጠን ጸጋ ይበዛልና ውጤቱ ጥሩ ነገር ነውና the end justifies the means ብለው ሊያስቡ ይችላል ስለዚህ ሐዋርያው ጳውሎስ እንደዚህ እንደሚታሰብ ስለተረዳ ሊሆን ይችላል ምዕራፍ 6 ላይ ይህንን ያቀረበው
ወይም የማስተማሪያ መንገዱ ነው? በርግጥ እንዲህ አይነት ጥያቄ ያነሱ ሰዎች ነበሩ ከዚህ በፊትም ለተቃውሞ ምዕራፍ 3 ቁጥር 8 ላይ ምዕራፍ 3 ቁጥር 8 ላይ ስለምንስ መልካም እንዲመጣ ክፉ አናደርግም እንዲሁ ይሰድቡናልና የሚል አይተናል። ሐዋርያው ጳውሎስን እና አገልግሎቱን ሰዎች ምን ብለው ነበር የሚሳደቡት? መልካም እንዲመጣ ክፉ እናድርግ ብለው ያስተምራሉ። ይሰድቡናል ማለት ስማችንን ያጠፋሉ። ስለዚህ እንደዛም የሚያስቡ ሰዎች ነበሩ። ለምን? ሐዋርያው ጳውሎስ ሲሰብክ የነበረው እንዴት ነው? ከሕግ ውጪ apart from the law የእግዚአብሔር ጸጋ ኃጢአተኞችን ያጸድቃል ብሎ ነበር ወንጌሉ apart from the law። ስለዚህ እንዲህ ሲሉ እንደዚህ ብለው ወንጌሉን ሲያስተምሩ እና ሐዋርያው ጳውሎስ መልካም እንዲገኝ ክፉ እንስራ ብለው ያስተምራሉ ይሏቸው እንደነበረ አሁንም እንደዚህ ሊሏቸው ይችላሉ ወይም ለማስተማሪያ ብሎ ያነሳው ሐሳብ ሊሆን ይችላል። ምክንያቱም እግዚአብሔር ኃጢአተኛን ይወዳል። እግዚአብሔር ኃጢአተኛን የሚወድ ከሆነ ኃጢአት አብዝቼ ብሰራና ይበልጥ ኃጢአተኛ በሆን ይበልጥ ይወደኛል ብለው የሚያስቡ ሰዎች ሊኖሩ ይችላሉ። ከሰው ስተት አይጠፋም። መሳሳት የሰው ነው። እኔ ሰው ነኝ፣ ኃጢአት እሰራለሁ። እግዚአብሔር ደግሞ ስራው ይቅርታ መስጠት ነው፣ ይቅር ይለኛል። እኔ ስራዬ ኃጢአት መስራት ነው፣ እሱ ስራው ይቅርታ መስጠት ነው። ስለዚህ ተስማምተን መኖር እንችላለን። እኔ ኃጢአት እሰራለሁ፣ እሱ ይቅር ይለኛል። ስራው ምንድነው? እሱ ይቅር ማለት ነው። ቮልቴር እንዳለው ማለት ነው። እግዚአብሔር ይቅር ይላል፣ ስራው ይሄ ነው ብሏልና እንደሱ የሚያስቡ ሰዎች ሊኖሩ ይችላሉ በቤተ ክርስቲያን ውስጥ። ይሁዳ እንደዚህ ይላል ቁጥር 4 ላይ ይሁዳ ቁጥር 4 ከብዙ ጊዜ በፊት ለዚህ ፍርድ የተጻፉ አንዳንዶች ሾልከው ገብተዋልና ኃጢአተኞች ሆነው ያምላካችንን ጸጋ በሴሰኛነት ይለውጣል። ምኑን? ያምላካችንን ጸጋ በሴሰኛነት ይለውጣል። ስለዚህ ሰዎች እግዚአብሔርን ጸጋ የኃጢአት ፈቃድ አድርገው ሊወስዱ ይችላል። ጸጋን በሴሰኝነት መለወጥ ማለት የእግዚአብሔር ጸጋ አለ፣ ስለዚህ ኃጢአት መስራት እንችላለን። የኃጢአት ፈቃድ የዳነው በስራ አይደለም፣ የዳነው ሕግ በመጠበቅ አይደለም። apart from the law ነው የዳነው። ስለዚህ ያለ ሕግ ከሆነ የዳነው፣ በመልካም ስራ ካልሆነ የዳነው፣ በእምነት ብቻ ከሆነ የዳነው፣ በጸጋ ብቻ ከሆነ የዳነው መቀደስ አያስፈልግም፣ ንጽህና አያስፈልግም፣ ከኛ የሆነ ምንም ነገር የለም ይላል። ስለዚህ ጥያቄው ህይወታችንን የማይለውጥ ጸጋ ነፍሳችንን እንዴት ያድናታል ነው ጥያቄው። የእግዚአብሔር ጸጋ ህይወታችንን የማይለውጥ ከሆነ፣ የእግዚአብሔር ጸጋ ከኃጢአተኝነት የማያወጣን ከሆነ ነፍሳችንን እንዴት ያድናል? ክርስቲያን ኃጢአት ይሰራል ወይ? አሁን ይሰራል። ኦኬዥናሊ ይሰራል። የዚህ ክፍል ሐሳብ ግን ስለሱ አይደለም። የዚህ ክፍል ሐሳብ አሁን ይሄ ኦኬዥናሊ ስለምንሰራው ኃጢአት ከቁጥር 15 ጀምሮ ነው ሐዋርያው ጳውሎስ የሚያወራው። የዛሬው ክፍል ግን እስከ ቁጥር 14 ድረስ ያለው ደንበኛ ስላረጋቸው ኃጢአት ሰዎች ኃጢአት ባህሪያቸው ስለሆነ የኃጢአት ልማድ ያለው ስለ ኃጢአት የህይወት ዘይቤ ከኃጢአት ጋር ተጣብቆ ስለመኖር ኃጢአት የህይወት ስታይላቸው ስለሆኑ ሰዎች ነው የሚያነሳው። ስለዚህ በዚህ ክፍል ኃጢአት እንስራን ብሎ ሲናገር እያነሳ ያለው አንዳንድ ጊዜ ስለምንደናቀፍባቸው ኃጢአቶች ሳይሆን ሰው ከዳንም በኋላ ከመዳኑ በፊት በነበረው የኃጢአት ባህሪ፣ ኃጢአተኛ ባህሪ፣ የኃጢአት ፍቅር፣ የኃጢአት የህይወት ዘይቤ ስለመኖር ነው የሚያነሳው። እግዚአብሔር ኃጢአተኛን ነው ጀስቲፋይ ያደረገው እንጂ እግዚአብሔር ኃጢአትን አይደለም ጀስቲፋይ ያደረገው። የሐዋርያው ጳውሎስ ሐሳብ ይሄ ነው። እግዚአብሔር ኃጢአተኛን ነው እንጂ ያጸደቀው ኃጢአትን አላጸደቀም። የዳናችሁት በጸጋ ነው፣ ሕግን በመጠበቅ አይደለም፣ apart from the law ነው። ስለዚህ ምንም ብታረጉ ችግር የለውም አይደለም ሐዋርያው ጳውሎስ እያለ ያለው። ሙግቱንም ሲያቀርብ እስከ ቁጥር 14 ከክርስቶስ ጋር ያለንን አንድነት አይደንቲፊኬሽን ነው የሚናገረው። ከቁጥር 15 በኋላ ባለው ሐሳብ ደግሞ የሚናገረው ስለሌላ ሐሳብ ነው፣ የጽድቅ ባሮች ስለመሆን ነው የሚናገረው። ክርስቲያን በዚህ በቀረበው ክፍል አይነት የኃጢአት የህይወት ዘይቤ ኖሮት
በኃጢአት ሊቀጥል አይችልም ሐዋርያው ጳውሎስ መደምደሚያው እሱ ነው እንመጣለበታለን ደረጃ በደረጃ ግን አጠቃላይ ሐሳቡ እግዚአብሔር ኃጢአተኛውን ነው እንጂ ያጸደቀው ኃጢአትን አይደለም ያጸደቀው ነው ሐሳቡ ስለዚህ ቁጥር 1 ላይ እንግዲህ ምን እንላለን ጸጋ እንዲበዛ በኃጢአት ጸንተን እንኑርን ምክንያቱም ከላይ ምዕራፉ ሲያልቅ ምንድነው ያለው ጸጋ ከመጠን ይልቅ በለጠ ኃጢአት በበዛበት ኃጢአት በሞት እንደነገሰ ሲደመድም ጸጋ ከመጠን ይልቅ በለጠ ስለዚህ ታዲያ ጸጋ እንዲበዛልን በኃጢአት እንቀጥል ወይ ለሚለው መልሱ ብላክ ኤንድ ዋይት ነው አይሆንም ነው እንዲያውም አንዳንድ ትርጉሞች የሐዋርያው ጳውሎስን አይሆንም በደንብ አድምቀው ነው ያስቀመጡት ልክኛ ወፍራም አሜን እንደምንለው በጣም ጥሩ ነገር እንደሚነገር ወፍራም ኖ ነው ያለው ማለት ነው ወይም የኔ ልጆች እንደሚሉት ኤንኦ ኖ ብሎ ነው ያስቀመጠው ሕያው ቃል እግዚአብሔር አይበለው ነው የሚለው እግዚአብሔር አይበለው ወይም አዲሱ መደበኛ ትርጉም ከቶ አይሆንም እዚህ ላይ ምንም ጥርጥር የለም ዳውት የለም እዚህ ላይ በኃጢአት መኖርና በእግዚአብሔር ጸጋ መኖር ሁለቱ ምንም የጋራ ነገር የላቸው ሰው በእግዚአብሔር ጸጋ ሚኖር ከሆነ በኃጢአት መኖር የለበትም በኃጢአት የሚኖር ከሆነ ደግሞ በእግዚአብሔር ጸጋ አይደለም የሚኖር ወይም የእግዚአብሔር ጸጋ በኃጢአት እንድንኖር አያደርገንም ሐዋርያው ጳውሎስ በቲቶ መጽሐፍ ላይ የታወቀውን ጥቅስ ይናገራል ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይሄ ጸጋ ምን አይነት ነው የሚያድን ብቻ አይደለም ዓለማዊ ምኞትንና ኃጢአተኝነትን እንድንክድ የሚያደርግ ነው ሰዎችን ሁሉ የሚያድን ጸጋ ተገልጧል ይሄም ጸጋ ኃጢአተኛነትንና ዓለማዊ ምኞትን ክደን የተባረከው ተስፋችንን የታላቁ አምላካችን የኢየሱስ ክርስቶስን መገለጥ ተስፋ እንድናደርግ ነው የሚያደርገን ክርስቶስ ኢየሱስን ስናገኝ ወንጌሉን ስንቀበል ሕይወታችን ተለውጧል ለውጡ ባንዴ ለሁሉ ነገራችን የሚታወቅ ላይሆን ይችላል በሂደት የሚመጣ ሊሆን ይችላል የሚገለጠው በሂደት ሊሆን ይችላል ግን ለውጥ አለ በአንድ ጊዜ በሁሉም የሕይወታችን ዘርፎች ላይ ሊሆንም ላይሆን ቢችልም መሰረታዊ የሆነ ለውጥ አለ ስለዚህ በኃጢአት መኖርና በእግዚአብሔር ጸጋ ውስጥ መኖር ሁለቱ ሚውቹዋሊ ኤክስክሉሲቭ ናቸው ምንም የጋራ ነገር የላቸውም አንዱ ካለ አንዱ አይኖርም ምክንያቱም የእግዚአብሔር ጸጋ ለውጥ የሚያመጣ ጸጋ ነው ጸጋው ነፃ ቢሆንም ርካሽ አይደለም ስለዚህ ሕይወታችንን ይለውጣል ለዚህ ሐዋርያው ጳውሎስ ደረጃ በደረጃ መልስ ይሰጣል የመጀመሪያው ማወቅ ነው ቁጥር 3 ላይ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን የማወቅ ጥያቄ ነው ቁጥር 6 ከእንግዲህስ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን የማወቅ ጉዳይ ነው ቁጥር 9 ክርስቶስ ከሙታን ተነስቶ ወደፊት እንዳይሞት ሞትም ወደፊት እንዳይገዛው እናውቃለንና ጥያቄው የማወቅ ነው ስለዚህ በኃጢአት የሕይወት ዘይቤ ላለመኖር ደንበኛ ካደረገን ኃጢአት ጋር ለመላቀቅ የመጀመሪያው ደረጃ ዕውቀት ነው ማወቅ ምንድነው የሆነው ስድን ምንድነው የተካሄደው ስጸድቅ ምንድነው ሀፕን ያደረገው የእግዚአብሔር ጸጋ ምንድነው መጽደቅ ምንድነው ቅድስና ምንድነው ወንጌል ምንድነው apart from the law መዳን ምንድነው የመጀመሪያው ነገር ማወቅ ነው ዶክትሪን ማተር ያደርጋል ማለት ነው ሰዎች ጤናማ ሕይወት ለመምራት ማወቅ አለባቸው አታውቁም ምን ነው የሚላቸው በኃጢአት ለመኖር የምታስቡ ጸጋ ስላዳነኝ ጸጋ ስለበዛልኝ ጸጋ እንዲበዛ በኃጢአት እንኑር ብላችሁ የምታስቡ ሰዎች ምን ነካችሁ አታውቁም ምን ነው የሚላቸው ከኃጢአት መራቅ መንፈሳዊ ብስለት ነው ማወቅ ያስፈልጋል
ለኃጢአት እንደሞትን ማወቅ ያስፈልጋል ዶክትሪን ከመኖር ይቀድማል ዶክትሪን ዝም ብሎ የቸርችን አጥር ማስፈሪያ አይደለም የኛ ቸርች እንደዚህ ናት ያኛው እንዲህ ነው መባያ አይደለም ጤናማ ህይወት ለመምራት ዶክትሪን ያስፈልጋል ለዚህ ነው ሐዋርያው ጳውሎስ መልእክቶቹን ሁሉ ሲጽፍ መጀመሪያ ምንድነው የሚጽፈው ዶክትሪን ነው የሚጽፈው ለብዙ ምዕራፎች ዶክትሪን ካስተማረ በኋላ ነው ወደ ህይወት አፕሊኬሽን የሚመጣው ሮሜን እስከ ምዕራፍ 11 ስንሄድ እንደሱ ሄዶ 12 ላይ ነው ወደ አፕሊኬሽን የሚመጣው በሌሎችም መልእክቶቹ እንደዚህ ነው ለምን ማወቅ እውነቱን ማወቅ ጤናማ አስተምሮ ማወቅ ለህይወት ስለሚጠቅም አንዱ ትልቁ ችግራችን ይሄ ነው የምንኖረው በተበጣጠቁ ስብከቶች ነው ወንጌላውያን ክርስቲያኖች የሚያድጉት ከዚህም ከዛም በለቃቀሙት ነገር ነው ምን እንደሚማሩ ምን አይነት ነገር እንደሚማሩ ደርዝ ያለው ነገር እንኳን አናይም ሚዲያዎችን በሰማን ቁጥር ግራ ነው የሚገባ አንዱ ከሁሉ ነገር ጋር የተላተመ የተያያዘ ያልሆነ ምን ኢምፕሊኬሽን እንዳለው የማይታሰብ የተቦጫጨቁ ዲቮሽናል ነገሮች ብቻ ነው ሊያኖሩን እየተሞከረ ያለው ዶክትሪን ማተር ያረጋል መዳን ምንድነው የእግዚአብሔር ጸጋ ምንድነው አታውቁም ምን ነው ሐዋርያው ጳውሎስ የሚለው ምንድነው ማናውቀው ይዘረዝራል ቁጥር 2 ላይ እና ቁጥር 6 ላይ ያለውን እንመልከት ቁጥር 3 እና ቁጥር 6 ወይም ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን ይሄን የሚያስረዳው ቁጥር 2 ላይ ያለው ሐሳብ ነው ቁጥር 2 ምንድነው የሚለው ለኃጢአት የሞትን እኛ ወደፊት እንዴት አድርገን በርሱ እንኖራለን ስለዚህ ለኃጢአት ምን ሆነናል ሞተናል ጥምቀቱንም ያመጣው ለኃጢአት መሞታችንን ለማስረዳት ነው ቁጥር 5 ቁጥር 6 ይያልን ብንሄድ የሚያወራው ለኃጢአት ስለመሞት ነው ምንድነው ለኃጢአት መሞት ሞተናል አው ሞተናል ምንድነው ለኃጢአት መሞት ልክ ጌታን ስንቀበል አምስቱም የስሜት ዋሶቻችን ይደነዝዛሉ ማለት ነው አናይም አንሰማም አንዳስስም ማለት ነው ለኃጢአት ሞተናል ማለት ምን ማለት ነው የሞታ ኃጢአት አይሰራምና ስጋችን ነው የሞተው ማለት ነው እንደ ድሮ አይረበንም እንደ ድሮ ፊልም አያምረንም እንደ ድሮ ጣፋጭ ነገር አንወድም እኔን አይመለከትም ምናችን ነው የሞተው ምናችን ነው ያልሞተው ሐዋርያው ጳውሎስ በዚህ ክፍል ውስጥ በጣም ቴክኒካል የሆኑ ቃላትን ነው የሚጠቀመው ቴክኒካል የሆኑ ቃላትን ይጠቀማል ምንድነው የሆነው አንደኛ መሞት ምን ማለት ነው ለኃጢአት መሞት የሚለው ለመረዳት ሶስት አጥሮች እዚህ ውስጥ አሉ እንዳሻን እንዳንተረጉም አንደኛ ቁጥር 2 እና ቁጥር 11 ላይ ለኃጢአት መሞት ለኛ ተነግሯል ቁጥር 10 ላይ ለጌታችን ለኢየሱስ ክርስቶስ ተነግሯል ቁጥር 10 ላይ ስለዚህ ስንተረጉም ይሄን ግምት ውስጥ መክተት አለብን ቁጥር 10 መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና በህይወት መኖርን ግን ለእግዚአብሔር ይኖራል ስለዚህ ስለኛ ብቻ ሳይሆን ስለ ክርስቶስም ተብሏል እኛ ድሮ ለኃጢአት እንሸነፍ ነበር አሁን ግን አንሸነፍም ካልን ክርስቶስ በፊት እስከ መሞቱ በፊት ለኃጢአት ይሸነፍ ነበር ማለት ነው አሁን አይሸነፍም ስለዚህ እንደዛ ብለን እንዳንተረጉም ያስጠነቅቀናል ሞተናል ከሆነ ከዚህ በኋላ ትንፍሽ የሚል ነገር የለም ካልን ደግሞ ቁጥር 13 ላይ ቁጥር 12 ላይ ሐዋርያው ጳውሎስ ምንድነው የሚነግረን ለምኞቱ እንዳትታዘዙ ብሎ የሚያስጠነቅቀው ብልቶቻችሁን ያመጽ የጦር ዕቃ አድርጋችሁ አታቅርቡ የጽድቅ የጦር ዕቃ አድርጋችሁ አቅርቡ ይያለ የሚያስጠነቅቀን ለምንድነው ከሞትን ለምንድነው የሚያስጠነቅቀን የሞተ ነገር ለምን ያስጠነቅቀናል ከሞተ እኮ በቃ ሞተ ነው ስለዚህ አሁንም እንደምናስበው አይነት ነገር ላይሆን ይችላል ማለት ነው ሶስተኛ ደግሞ ከክርስቲያን ተመክሮ ከክርስቲያን ኤክስፒሪየንስ ጋር አይሄድም ከዳንኩም በኋላ የኃጢአት ፈተናዎች ይመጣሉ በርግጥ ፈተናው ከውጭ ነው የሚመጣው ታዲያ እንዴት ነው ሞታል ተብዬ እንዴት ነው የሚንቀሳቀሰው ሞታል ተብዬ እንዴት ነው ምሰማው ሞታል ተብዬ እንዴት ነው መፈተነው ስለዚህ የቱልመን የእግዚአብሔር ቃል ላይ ያለኝን እምነት ጥርጣሬ ውስጥ ሊከት ስለሚችል ማለት ነው ታዲያ ለኃጢአት የሞት ነው እንዴት ነው ምን ማለት ነው እነዚህን ግምት ውስጥ ከተን ነው ነገሩን ለመረዳት መሞከር ያለብን ለኃጢአት ሞተናል አንድ ሰው ወንጀል ሰርቶ 10 ዓመት 5 ዓመት ይፈልገው ዓመት ቢፈረድበት ከዛ በኋላ ቢታሰር እስራቱን ጨርሶ ቢወጣ ከዛ በኋላ በዛ ነገር ይከሰሳል በተቀጣበት ነገር ደግሞ ይቀጣል አይቀጣም
ሰው ሞት ቢፈረድበትስ እና ቢሞት ቢገደል ማለት ነው ቢሞት ከዛ በኋላ ህግ ድጋሚ ይቀጣዋል ወይ ተቀጥቷል እኮ ልክ 10 ዓመት ታስሮ የወጣው ሰው ያ ሞቶ ስለቀረ ነው እንጂ የወጣው ሰው ሊጠየቅ አይችልም በአንድ ወንጀል ሁለቴ ሊጠየቅ አይችልም የህግ ሰዎች የሚሉት ነገር አለ ደብል ጆፓርዲ ምናምን የሚሉት ነገር አለ ከሞተም በኋላ አንድ ሰው ህግ መልሶ ወንጀል ሰርተሃል የሞት ፍርድ የሚያስፈርድበት ሊለው አይችልም ለምን ስለተቀጣ እንበልና ሰውየው ከሞት ቢነሳስ ነው አንበለውና ነው የሚባለው ለምሳሌ መጽሐፍ ቅዱስ ላይ ከሞት የተነሱ ሰዎች አሉ አንድ ሰው በምን እንደሞታ አናቅም የኤልሳ አጥንት ያስነሳው ሰው አለ አይደል በምን እንደሞታ አናቅም ያ ሰው ወንጀል ሰርቶ ሞት ተፈርዶበት ከዛ በኋላ ለምሳሌያችን ነው መጽሐፉ አይልም ዝም ብለን እናስብና ሞት ተፈርዶበት የሞት ፍርድ በስቅላት ይፈጸምበት ተባለ በስቅላት ተፈጸመበትና ተቀበረ በቃ ፍርዱ ተፈጸመ ከዛ በቃ ሞቶ ስንት ወር ስንት ዓመት እንደቆየ አናቅም ታሪኩን አይደለም ለምሳሌ ኤልሳን ማስነሳት ብቻ ነው እንጂ እዛ ቦታ የተቀበረው ሰው የኔ ያልሆነቷል ይያልኩ አይደለም ገና ሊቀብሩ ነው ይሄዱ አይደል ከዛ በኋላ አንድ ቀን ኤልሳ አጥንት ነካውና ሰውየው ተነሳ ይሄ ሰው ግን ሊጠይቀው ይችላል የሞት ፍርድ ተፈርዶበታል የሞት ፍርዱ ተፈጽሞበታል ለህጉ ሞቷል አይደል ድጋሚ ይጠየቃል ወይ ኃጢአት ብትሰራ ከዚህ ፍሬ በበላህ ቀን ትሞታለህ ተብሎ በማን ለማን ተነግሯል ለአዳም በበላህ ቀን ትሞታለህ ተባለ ምዕራፍ 6 ዝቅ ስንል ወደ 23ም እናየዋለን የኃጢአት ደሞዝ ምንድነው ሞት ነው ስለዚህ መሞት አለበት ሞት ስንል አሁንም በቁሙ እንዳንወስድ አዳም ከበላ በኋላ እዛው ፍግም አላለም አይደል አላለም ሚስቱን እንዲያውም ስም አውጥቶላት ሁሉ ተያይዞ ሶቶ ተያይዞ ነው የሄደው እሷ የሕያዋን ሁሉ እናት ናት ሕያዋን ትባል ምናም ብሎ ከዛ በኋላ ወለደ ሁሉ ባናቱ ይሄ ሰው አልሞተ እግዚአብሔር ኃጢአተኛን የሚያጸድቅ ከሆነ መሞት አለበት ካልሞተ ሊጸድቅ አይችልም ለምን የኃጢአት ደሞዝ ሞት ነው ስለዚህ እግዚአብሔር የፊተኛው አዳም የሰራውን ኃጢአት መቀጣት ስላለበት የመጨረሻው አዳም ወይ ኋለኛው አዳም መጣና ሞቱን ምን አደረገለት ሞተለት ስለዚህ ቅጣቱ ተካሂዷል ቅጣቱ ተፈጽሟል ማለት ነው የኃጢአት ቅጣት ተፈጽሟል ስለዚህ ቅጣቱ በኋለኛው አዳም ላይ ተፈጽሟል በመጨረሻው አዳም ላይ ተፈጽሟል አዳማዊነትን ጨርሶታል ገሎታል ስለዚህ ለኃጢአት ቅጣቱ ስለተካሄደ አሁን ክርስቶስ ራሱ ድጋሚ ሊቀጣ አይችልም አይደል ክፍሉ የሚለው ዝቅ ብለን ስናነብ አንድ ላይ ሰብስቤው ነው እንጂ ክርስቶስ ራሱ ለኃጢአት ሞቶ አሁን ለእግዚአብሔር ይኖራል ማለት በፊት ኃጢአት ይሰራል ነበርም ክርስቶስ በፊት ለኃጢአት የሚሸነፍ አልነበረም ያው ነው ግን ለኃጢአት ምን ሆኗል ሞቷል የኃጢአት ደሞዝ ምን ስለሆነ ሞት ስለሆነ አሁን ግን ድጋሚ አይሞትም ለማን ነው በህይወት የሚኖረው ለእግዚአብሔር ይሄ ታሪካዊ እውነታ ነው አመነውም አላመነውም ተቀበልነውም አልተቀበልነውም የሚናመጣው ለውጥ የለም ሆኗል በንክደው ሆኗል የዛሬ 2000 ዓመት ክርስቶስ ኢየሱስ በቀራንዮ መስቀል ላይ ተሰቅሏል ሲሰቀል እኛም ስለ አይደንቲፊኬሽን ነው ክፍሉ የሚያወራው ሲሞት አብረን ተሰቀልን ሲቀበር አብረን ተቀበርን ይያለ ስለሚያወራ ሲሞት አብረነው ምን ሆነናል ሞተናል እያንዳንዳችን በኃጢአታችን ምክንያት የሞት ፍርድ አለብን የሞት ፍርዱ ግን በዚህ ክፍል መሰረት ተፈጽሟል መቼ የዛሬ 2000 ዓመት ስለዚህ ክርስቶስ ሲሰቀል አብረነው ምን ሆነናል ተሰቅለናል ክርስቶስ ሲቀበር አብረነው ምን ሆነናል ተቀብረናል ስለዚህ ፍርዱ ምን ሆኗል ተፈጽሟል ለኃጢአት ምን ሆነናል ሞተናል ቅጣቱ ተፈጽሟል ስለዚህ ስለመሞት ሲያወራ ስለምንድን ነው የሚያወራው ሌጋል ስለሆነው ነገር ነው የሚያወራው ሌጋሊ ሞተናል ስለዚህ ድጋሚ ለኃጢአት መሞት የለብንም ፍርዱ ምን ሆኗል ተፈጽሟል ድጋሚ እንዴት እንጠየቃለን በተቀጣንበት ጉዳይ እንዴት እንቀጣለን ድጋሚ ተቀጣናል ክርስቶስ ሲሞት ምን ሆነናል አብረነው ሞተናል ክርስቶስ ሲሞት ስለኛ ብቻ ሳይሆን የሞተው እኛን ወክሎ እኛን ይዞ ከኛ ጋር ነው የሞተው ማለት እኛ ከርሱ ጋር ሞተናል ነው የሚለው ስለዚህ ሐዋርያው ጳውሎስ ለኃጢአት ሞተናል ሲል ይሄንን ነው የሚናገረው ተቀጣናል ማለት ከተቀጣን
ይሄንን ማወቅ አለብን ድጋሚ ህጉ አይጠይቀንም ይሄን ብሎ አይደለም የሚጨርሰው የሚቀጥሉ ሐሳቦች አሉ ግን መሞት ማለት እንደዚህ ማለት ነው በፊት በአዳም ውስጥ ነበርን ምዕራፍ 5ን በደንብ አይተናል በአዳም ውስጥ ነበርን ቀጥሎ ደግሞ በክርስቶስ ውስጥ ነው የሆነው በአዳም ውስጥ እያለን አዳም በኃጢአት አስሮን ነበር የአዳም ውሳኔ የአዳም ድርጊት በአዳም ምክንያት ወህኒ ቤት ነበር የተወለድነው በክርስቶስ ውስጥ ስንሆን ኢን ክራይስት ስንሆን ግን እስራታችን ተበጥሶ ከዛ ነፃ ወጥተናል እሱን ነው የሚናገረው የሞተ ነገር አለ ያልሞተ ነገር አለ ክርስቲያን በሆነ ሰውና ክርስቲያን ባልሆነ ሰው መካከል ልዩነቱ ይቅር የመባልና ይቅር ያለ መባል ጉዳይ ብቻ አይደለም ክርስቲያን ለኃጢአት የሞተ ነው ታሪካዊ እውነታ ነው በእናምን ባናምን ምን ቀይረው ነገር የለም ሂስቶሪካል ፋክት ነው በእናምን ባናምን ለውጥ የምናመጣው እኛ ላይ ነው ስናምን የዛሬ 2000 ዓመት የክርስቶስ መሞት የኛም ምን ይሆናል መሞት ይሆናል ስናምን ቤኔፊቱ ለኛ ነው እንጂ እውነታውን አንቀይረው እዛ ውስጥ ግን ክርስቶስ ሲሰቀል ተሰቅለን ክርስቶስ ሲቀበር ተቀብረን ግን እዛ አይደለም የምንኖረው መቃብሩስ ምን ትሰራላችሁ ኑሮ ካሉት መቃብር ይሞቃል የተባለው ለዚህ አይደለም ለዚህ ክፍል አይደለም ምን ሆነናል ነው ሐዋርያው ጳውሎስ የሚለው እዛ አልቀረንም ነው የሚለው ግን ከዛ በፊት አሮጌው ሰዋችን ይላል ይሄ ክፍል ደጋግሞ አሮጌው ሰዋችን መሞት ማለት ቴክኒካል ቃል ነው እሱን አየን አሮጌው ሰዋችን ምን ማለት ነው አሮጌው ሰዋችን ለምሳሌ ቁጥር 6 ላይ የኃጢአት ሥጋ እንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን የሞተስ ከኃጢአቱ ጸድቋልና የሞተስ ከኃጢአቱ ምን ሆኗል ጸድቋል ስለሞትን ነው ክርስቶስ ሲሞት አብረን ስለሞትን ነው የጸደቀነው ቅጣቱም ስለተቀጣን ነው የኃጢአት ደሞዝ ሞት ነው ክርስቶስ በመሞቱ ምክንያት ክርስቶስ ሲሞት አብረነው ስለሞትን ነው የጸደቀነው ክርስቶስ ሲሞት አብረን ባንሞት አንጸድቅም የሞተ ከኃጢአቱ ምን ሆኗል ጸድቋል ባንሞት አንጸድቅም ቅጣቱ መከፈል ስላለበት ግን ምንድነው የሚለው አሮጌው ሰዋችን ከርሱ ጋር እንደሞተ ይላል 7:5 ላይ እንሂድ 7:5 መጽሐፍ ቅዱስ በተለይ ሐዋርያው ጳውሎስ ላይ ፈታኝ ሐሳቡን ለመረዳት ፈታኝ ከሚያረጋቸው ነገሮች አንዱ የሚጠቀማቸው ቃላት በኮንቴክስቱ ቴክኒካል አድርገን ወስደን ካልተረዳ ነው ሌሎች ትርጉሞች አሉ ለምሳሌ ሥጋ ብሎ ያወራል ምን ማለት ነው ሥጋ ቁጥር ምዕራፍ 7 ቁጥር 5 በሥጋ ሳለን በሕግ የሚሆን የኃጢአት መሻት ለሞት ፍሬ ሊያፈራ በብልቶቻችን ይሰራ ነበርና በሥጋ ሳለን አሁን በሥጋ አይደለንም እንዴ በመንፈስ ናችሁ አሁን በሥጋ ሳለን ምንድነው ይያለ ያለው ቁጥር 18 በእኔ ማለት በሥጋዬ በጎ ነገር እንዳይኖር አውቃለሁና ፈቃድ አለኝ መልካሙን ግን ማድረግ የለኝ በእውነት በሥጋችሁ ውስጥ በጎ ነገር የለም በእጃችሁ የምትሰሩት በጎ ነገር በእግራችሁ የምትሰሩት በጎ ነገር በአንደበታችሁ የምትሰሩት በጎ ነገር ምንም በማዳመጥ የምትሰሩት በጆሮአችሁ በጎ ነገር የለም ሥጋችሁ ውስጥ ምንም በጎ ነገር የለም ሥጋ ኃጢአት ነው ማለት ነው መጽሐፍ ቅዱስ የሚያስተምረን ሥጋ ርኩስ ነው ብሎ ነው የሚያስተምረን ምንድነው ሐዋርያው ጳውሎስ ይያለ ያለው ቁጥር 25 በኢየሱስ ክርስቶስ በጌታችን ለእግዚአብሔር ምስጋና ይሁን እንግዲህ ያስኔ በአእምሮዬ ለእግዚአብሔር ሕግ በሥጋዬ ግን ለኃጢአት ሕግ እገዛለሁ በሥጋችን የሆነ ሁሉ ኃጢአት ነው መጽሐፍ ቅዱስ እንደሱ ነው የሚያስተምረን ሥጋ ክቡር ነገር አይደለም ሥጋ መልካም ነገር አይደለም እግዚአብሔር የፈጠረው ውብ ነገር አይደለም ሥጋ ክፉም ሊጠቀምበት ይችላል ኦፍ ኮርስ መልካምም ሊጠቀምበት ይችላል እግዚአብሔር ሊጠቀምበት ይችላል ሰይጣንም ሊጠቀምበት ይችላል ሥጋችን የጽድቅ የጦር ዕቃ ሊሆን ይችላል ያመጽ የጦር ዕቃ ሊሆን ይችላል ግን ሥጋችን እንዳለ እርኩስ ነው መልካም ነገር የለውም ማለት እንችላለን ወይ ምዕራፍ 8 ቁጥር 10 ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው በቃ ሰውነታችን ይሄ ሞተ ልክ ጌታን ስንቀበል ይሞታል ማለት ነው አይሞትም ሥጋችሁ አይሞትም ምንድነው ሐዋርያው ጳውሎስ ይያለ ያለው መቀጠል እንችላለን ወደ ገላትያ መልእክትም መሄድ እንችላለን ሥጋ የሚለውን ቃል አሮጌ ሰው የሚለውን ቃል ሐዋርያው ጳውሎስ የሚልበትን ኮንቴክስት
እሱ የሚሰጠውን ትርጓሜ ካልያዝን አስቸጋሪ ነው ምክንያቱም ቃሉ ከአንድ በላይ ትርጉም ስላለው አሮጌ ሰዋችን ማለት the old man ወይም the old self ማለት አብሮን የተወለደ ያልተለወጠ እኛነታችን ማለት ነው አዳማዊ ባህሪ ነው የኃጢአት ዝንባሌ ነው የኃጢአት ዝንባሌ አለ በእግዚአብሔር ላይ የማመጽ ዝንባሌ ህፃናት ውስጥ ሁሉ አለ ህፃናት በጣም self centered ናቸው ህፃናትን ምሰሉ ሲባል self centered ነው ማለት አይደለም attention seeker ነው ማለት አይደለም አደራችሁን እንደ ህፃናት ካልሆናችሁ አትወርሱም የተባለው እንደሱ ብላችሁ ችግር ውስጥ እንዳትገቡ ምሳሌዎቹ ሁሉ ጊዜ ኮንቴክስት አላቸው ምሳሌው በሁሉ ነገር ከወሰድነው አስቸጋሪ ነው ህፃናት 2 አመት ላይ ምናምን 3 አመት ላይ ሁሉ ታያላችሁ የኔ ቅርብ ጊዜ ትዝታ ስለሆነ ነው ኑ ስትሏቸው እንደዚህ ብለው ይሄዳሉ አዙረው እየጠራችኋቸው ባልሰማ ባላየ ሙድ ይሄዳሉ ገና 2 አመት ምናምን በቃ የሆነ ስዊት ምናምን ይያላችኋቸው እርስ በርስ መቀናናቱም ሁሉ ነገር እኔ ላይ ትኩረት ካላደረገ የሚለውም ነገር አለ ይሄ ከአዳም ጋር የመጣ ነው ምክንያቱም አዳም ልጅ ወለደው ከወደቀ በኋላ ነው ሳይወድቅ አለመውለዱ በጣም ያሳዝነኛል ብዙ ጊዜ ከአዳም የመጣ በእግዚአብሔር ላይ የማመጽ ራስን የሁሉ ነገር ሴንተር የማድረግ ይሄ አዳማዊ ባህሪ አለ ሐዋርያው ጳውሎስ አርጉ የሰባችን የሚለው ባጭሩ ይሄ ነው አብሮን የመጣ አብሮን የተፈጠረ የኃጢአት ዝንባሌ ያለው ኃጢአትን የሚወድ በእግዚአብሔር ላይ የሚያምጽ ያልተለወጠ እኛነታችንን ነው ሐዋርያው ጳውሎስ አሮጌው ሰው የሚለው እግዚአብሔር ለዚህ ለአሮጌው ሰው ፕላን ቢ የለውም ሁለተኛ ፕላን የለውም እንደው አጥቤ ባነጻው እንደው በተኩሰው እንደው ሰንዴ ስኩል ባስተምረው እንደው ባሰጣው ብሎ እግዚአብሔር ፕላን ቢ የለውም አሮጌው ሰው ምን መሆን ያለበት መሞት ነው ያለበት የአዳም ባህሪ መሞት ነው ያለበት አዳማዊ ባህሪ መፈጸም መጨረስ ነው ያለበት ምንም ብታረጉት ሽንፍላ ነው ታጥበው አይጣራም ስለዚህ ለማጠብ ለመተኮስ ለማስጣት አይደለም ሐሳቡ ምን ለመግደል ስለዚህ አሮጌው ሰዋችን ምን ሆኗል ይላል ተገድሏል አደራ ግደሉት አልተባለ ስቀሉት አልተባለ ገላትያ ላይ ያለ ከሚለው ጋር ሌላ ነው ያኛው ሞራሊ የሚታይ በየለቱ ምናረጋው ነው ይሄ ግን ሞራሊ አይደለም ሌጋሊ የሚሆን ነው በየለቱ የሚደረግ አይደለም አንዴ ነው የሆነው የዛሬ ጉዳይ አይደለም የትላንት ነው ክርስቶስ የዛሬ 2000 ዓመት ሲሞት አብረን ምን ሆነናል ተሰቅለናል አሮጌው ሰዋችን እሱ ነው ሐዋርያው ጳውሎስ ቁጥር 6 ላይ ሌላም ደግሞ ቴክኒካል ተርም ይጠቀማል ለኃጢአት እንዳንገዛ የኃጢአት ስጋ ይሻር ዘንድ አሮጌው ሰዋችን ከርሱ ጋር ከክርስቶስ ጋር ማለት ነው እንደተሰቀለ እናውቃለን የኃጢአት ስጋ አሮጌው ሰው ሁለቱ መቼም አንድ ሊሆኑ አይችሉም አንድ ከሆኑ አረፍተ ነገሩ ሚኒንግለስ ነው የኃጢአት ስጋ ይሻር ዘንድ አሮጌው ሰዋችን ከርሱ ጋር እንደተሰቀለ እናውቃለን ይላል ስለዚህ የኃጢአት ስጋ የሚለው አዲሱ መደበኛ ትርጉም ማጥኛ ላይ ክርስቶስን ከመቀበላችን በፊት በኃጢአት ቁጥጥር ስር የነበረው እኔነታችን ነው ይላል እንደሱ ብንወስደው ችግር የለውም የኃጢአት ሰውነት ማለት ክርስቶስን ከመቀበላችን በፊት የነበረው በኃጢአት ቁጥጥር ስር የነበረው እኔነታችን ሌላ ቦታ ስለማያመጣው እቺን ብቻ ከያዝን ችግር የለም ስለዚህ ክርስቲያን በሆነ ሰውና ክርስቲያን ባልሆነ ሰው መካከል ያለው የኃጢአት ይቅርታ ብቻ አይደለም ምክንያቱም ክርስቲያን ያልሆነ ሰው በውስጡ ወንበዴ አለ አንድ ወንበዴ አለ ሁላችንም ውስጥ የነበረ ነው ይሄ ወንበዴ እና ይሄ ወንበዴ መፍትሄ ካልተሰጠው መልሶ መላልሶ ኃጢአት ውስጥ ሰዎችን ይዘፍቃል አላረግም ይያሉ ሰዎች ለምንድን ነው የሚያረጉት ተዋለው ይያሉ ለምንድን ነው የሚገቡት ለምንድን ነው እዛውስ የሚዘፈቁት ለምንድን ነው ላይፍ ስታይላቸው የሆነው ኃጢአት ክርስቲያን ያልሆኑ ሰዎች ኑሯቸው የሆነው ኃጢአት ኩራታቸው የሆነው የህይወት ዘይቤያቸው የሆነው ለምንድን ነው አሮጌው ሰው ድብቅ ሊሆን ይችላል ግን አለ ሃይማኖተኛ ሊሆን ይችላል ግን አለ ገዳም ሊገባ ይችላል ግን አለ አሮጌው ሰው ይሄ ወንበዴ ስለዚህ እግዚአብሔር ይሄንን ወንበዴ ሞት ፈርዶበታል ከቸርነቱ ብዛት ከደግነቱ ብዛት የተነሳ ሞቱ የተፈጸመው በእኛ ላይ አይደለም ክርስቶስ ሲሰቀል አብሮ ነው የተሰቀለው ስለዚህ ይሄንን ገሎታል ህጉ አሮጌውን ሰው ማሻሻል ማደስ ነው የሚፈልገው እግዚአብሔር ግን አሮጌውን ሰው መግደል ነው የሚፈልገው ትራንስፎርም ነው ያደረገው
ግን ሞተን አልቀረንም እርግጥ ነው የሞተ ከኃጢአት ነፃ ነው የሞተ ሰው ግን ሞተን አልቀረንም ምን ሆነናል ማለት ተነስተናል አታውቁም ምን ላይ ነው ይሄ ሁሉ ያለው ስለዚህ ከቁጥር 3 ጀምሮ ስናነበው ወይስ ከክርስቶስ ኢየሱስ ጋር አንድ እንደሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንደሆን ዘንድ እንደተጠመቅን አታውቁምን እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንደሆን ዘንድ በጥምቀት ከእርሱ ጋር ተቀበርን ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን የሞተስ ከኃጢአቱ ጸድቋልና ነገር ግን ከክርስቶስ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንድንኖር እናምናለን ክርስቶስ ከሞት ተነስቶ ወደፊት እንዳይሞት ሞትም ወደፊት እንዳይገዛው እናውቃለንና መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና በሕይወት መኖርን ግን ለእግዚአብሔር ይኖራል ስለዚህ አሮጌውን ሰው ገደለው አዳማዊ ባህሪን ገደለው አዳምን የሚመስለውን ሰው ገደለውና ታሪኩ እዛ ላይ አላበቃም ክርስቶስ ከሞት ሲነሳ አዲስ ሕይወት ተሰጥቶት ተነሳ አሮጌው ሰው ሞተ ክርስቶስ ከሞት ሲነሳ ምን ሆነን ተነሳን ማለት ነው በአዲስ ሕይወት ተነሳን ምን ሆነን ነው መጽሐፍ ቅዱስ የሚለው ዳግመኛ ተወለድን ኢንሳይድ አውት ነው የተገለበጠ ነው ማለት ነው ሲገለበጥ ይከፋል መሰለኝ ለኛ ማለት ነው ስር ነቀል ለውጥ ነው የተካሄደው ማለት ነው አሮጌውን ሰው ገደለው ክርስቶስ ከሞት ሲነሳ አዲስ ሕይወት ኖሮን ነው የተነሳ ነው ስለዚህ ስር ነቀል የሆነ ለውጥ ተካሂዷል በእኛ ላይ እኛ የድሮ አይደለንም የድሮ ሰው አይደለንም ያሮጌው ሰው ሞቷል ተለውጠናል ትራንስፎርም ተደርገናል ዳግም ተወልደናል አዲስ ሕይወትን አግኝተናል ስለዚህ የምንኖረው አሁን በአዲስ ሕይወት ለእግዚአብሔር ነው የምንኖረው ይሄንን እወቁ ነው የሚለው ለውጥ ተካሂዷል እወቁ ነው የሚለው አባጨጓሬ ቢራቢሮ ሆኗል ማለት ነው አባጨጓሬ ወደ ቢራቢሮ ይለወጣል አይደል ስለዚህ ከተለወጣችሁ ከክርስቶስ ጋር ሞታችሁ አዲስ ሕይወት ከተቀበላችሁ ክርስቶስ ሲነሳ እናንተ ዳግም ተወልዳችሁ ከተነሳችሁ ታዲያ ቢራቢሮ ናችሁ ይሄንን ወቁ እንደ ድሮ እንደ አባጨጓሬነታችሁ ዘመን አባጨጓሬ ሆናችሁ መስሏችሁ በመድር ላይ ለምን ትርመሰመሳላችሁ አሁን ምንድናችሁ ቢራቢሮ ናችሁ ብረሩ እናንተ ከክርስቶስ ጋር ሞታችሁ ዳግም ተወልዳችሁ አዲስ ሕይወት አግኝታችኋል ይሄንን ወቁ ነው የሚላችሁ ቢራቢሮ ናችሁ አባጨጓሬ አይደላችሁ የእግዚአብሔር ጸጋ ሰዎችን ከኃጢአት የሚያድን ብቻ ሳይሆን ሰዎችን የሚለውጥ ነው ሕይወታችንን የማይለውጥ ጸጋ ነፍሳችንን እንዴት ሊያድናት ይችላል የእግዚአብሔር ጸጋ ነፍሳችንን አድኖ ሕይወታችን ሳይለወጥ ኃጢአት ውስጥ እንደተዘፈቅን ኃጢአተኛ የሕይወት ዘይቤ እንዳለን እዛ ውስጥ የሚተወን አይደለም የእግዚአብሔር ጸጋ ዓለማዊ ምኞትን ኃጢአተኝነትን እንድንክድ የሚያደርግ አቅም አለው ከኃጢአት ማዳን ብቻ ሳይሆን ማለት ነፍሳችንን ማዳን ብቻ ሳይሆን የሕይወት ስታይላችንን መቀየር የሚችል የእግዚአብሔር ጸጋ ነው ስለዚህ በአዳም አምሳል የነበረው አሮጌው ሰው ሞቷል በክርስቶስ አምሳል የተሰራ አዲስ ሰው መጥቷል አዲስ ሕይወት አግኝታችኋል በማን አምሳል ያለ በክርስቶስ አምሳል ያለ ምን አርጎ ይሄንን ወቁ አታውቁም ምን ነው የሚለው እንዴት ነው ከክርስቶስ ጋር የሞት ነው ስለ ውሃ ጥምቀት ያወራላችኋል ስትጠመቁ ምን ነበር የምታስቡት ስለ ውሃ ጥምቀት ነው የሚያወራው ነጥቡ የውሃ ጥምቀት አይደለም ለማስረጃ ግን የጠቀሰው የውሃ ጥምቀትን ነው ቁጥር 3 ላይ ወይስ ከክርስቶስ ኢየሱስ ጋር አንድ እንደሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንደሆን ዘንድ እንደተጠመቅን አላወቃችሁም በውሃ ስትጠመቁ ምን ነበር ያወጃችሁ ያላችሁት በመንፈሳዊ ዓለም የተካሄደው ለውጥ በስርዓታዊ መንገድ ለሰው በሚታይ መንገድ በሪቹዋል መንገድ እየገለጣችሁ አይደለም ወይ ስትቀበሩ እኮ ሞቻለሁ ከክርስቶስ ጋር ተቀብሬያለሁ እያላችሁ አይደለም ወይ የምትጠመቁት በውሃ ውስጥ ነው ነገር ግን ምን እያወጃችሁ ነው በክርስቶስ ውስጥ ኢንቱ ክራይስት ተጠምቄያለሁ ክርስቶስ ውስጥ ገብቻለሁ እያላችሁ አይደለም ወይ ከውሃ ስትወጡ ክርስቶስ ከሙታን እንደተነሳ በክርስቶስ ውስጥ ሆኜ በአዲስ ሕይወት ተነስቻለሁ እያላችሁ አይደለም ወይ ታዲያ ለምንድን ነው የምትጠመቁት ስትጠመቁ እኮ እያወጃችሁ ነው ማለት ነው
የምንጠመቀው ቤተክርስቲያን ውስጥ አይደለም በቤተክርስቲያን ዶክትሪን ውስጥ አይደለም የምንጠመቀው አለበለዚያ ቸርች በቀየርን ቁጥር እንደገና እንጠመቃለን የምንጠመቀው በክርስቶስ አካል ውስጥ ነው የምንጠመቀው ስለዚህ የውሃ ጥምቀት የሚናገረው እሱን ነው ከክርስቶስ ጋር መሞታችሁን እኮ ያወጃችሁ ነው ሞታችኋል ከክርስቶስ ጋር ተነስታችኋል መነሳት ብቻ አይደለም በአብ ቀኝ ተቀምጣችኋል አይደንቲፊኬሽን ነው ከክርስቶስ ጋር አንድ ሆናችኋል በሱ ላይ የሆነው ነገር የእናንተንም ህይወት ለውጧል ይሄንን ማወቅ አለባችሁ ነው የሚላቸው አሮጌው ሰዋችን ከክርስቶስ ጋር ሞቷል ነገር ግን እዛ ጋር አላበቃም ቀጥሏል ክርስቶስ ሲሞት ስለኛ ብቻ ሳይሆን እኛንም ወክሎ ነው የሞተው በህግ ደረጃ ሞቷል ፍሬውን በበላ ቀን መሞት አለብህ የሚለው ተፈጽሟል ሞተናል ሌላ ሰው ነን ከቤተክርስቲያን አባቶች አንዱ ቅዱስ አውግስጢኖስ ወደ ጌታ ከመምጣቱ በፊት በጣም በዝሙት በስካር የተሞላ ከንቱ ህይወት የነበረው ሰው ነው ሴሰኛ ሰው ነበር ራሱ ነው ኮንፌሽን ወይም ኑዛዜ የሚለው መጽሐፉ ላይ የሚናገረው ከዛ ጌታን አገኘ ህይወቱ በሚገርም ሁኔታ ተለወጠ በቤተክርስቲያን ታሪክ ውስጥ በጣም ትልቅ ተጽዕኖ ከፈጠሩ 2-3 የቤተክርስቲያን መሪዎች መካከል እንኳን ሊቆጠር የሚችል ነው ለምራቡ እንደውም ተስተካካይ የለውም ይሄ ሰው እና ከዳነ በኋላ አንድ ቀን መንገድ ላይ እየሄደ ይያለ ከድሮ ከነበሩ ቅምጦቹ አንዱ አገኘችው እና ልታናገረው ስትሞክር ባላየ ባልሰማ ሙድ መሄድ ጀመረ አውግስጢኖስ እኔ እኮ ነኝ ስትለው ዞራልና እኔ አይደለሁም ማለት አታውቁም ምን ክርስቶስ ሲሞት እንደሞታችሁ አታውቁም ምን ክርስቶስ ሲነሳ በአዲስ ህይወት ክርስቶስን በሚመስል ህይወት እንደተነሳችሁ አታውቁም አሮጌው ሰዋችሁ ከክርስቶስ ጋር እንደሞታ አታውቁም ታዲያ ለምንድን ነው የተጠመቃችሁት ስትጠመቁ ያወጃችሁት እሱን አይደለም ወይ አታውቁም ምን ነው የሚላቸው ከኃጢአት ቅጣት ነፃ የወጣ ነው ቅጣቱ በእኛ ላይ ስለተፈጸመ ነው በክርስቶስ ውስጥ ሆነን በእኛ ስለተፈጸመ ነው ይህን ብቻ ብሎ ግን ሐዋርያው ጳውሎስ አታውቁም ምን ብሎ ዶክትሪን በማስተማር ብቻ ያበቃም ሁለተኛ መቁጠር አለባችሁ ይላል ቁጥር 11 መቁጠር አለባችሁ ጊዜ ካልበቃን እንግዲህ አላቀም በነጠላ ጫማ ባንቻረማ ምድ እንዴት ሊያልቅልሽ ነው ይሄ ሁሉ መንገድ የሚባል ነገር አለና የዛሬ 15 ቀን ወይ እንቀጥለዋለን ቁጥር 11 እናንብብ እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን እንደሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ ለመቁጠር ማወቅ ያስፈልጋል ሳናቅ አንቆጥር መቁጠር ማለት ፕሪቴንዲንግ አይደለም ልጆቼ ፕሪቴንድ የሚሉት ጨዋታ አላቸው የናንተም ልጆች ይኖራቸው ይሆናል የሌለውን አይደለም ምናስበው ምን ቆጥረው ራሳችንን የሌለውን አይደለም ግን ካወቀን ወደ መቁጠር ካልመጣንም ችግር ነው ምክንያቱም አንዳንድ ጊዜ ለውጡ ስንነቀል ቢሆንም እንኳን ወዲያው ልማዱ አይለቀንም አይደል መቁጠር አለብን ይዘነው የመጣነው ርዝራዥ ነገር ሊኖር ስለሚችል መቁጠር አለብን ራስን ማታለል አይደለም ሳናቅ መቁጠር ራስን ማታለል ሊሆን ይችላል ለኃጢአት ሳንሞት መሞታችንን ሳናቅ ነገር ግን ካወቀን መቁጠር የመጀመሪያ አይደለም ማወቅ አለብን ለመቁጠር ከክርስቶስ ጋር እንደሞትን ለኃጢአት እንደሞትን ለእግዚአብሔር ክብር አዲስ ህይወት እንደምንኖር ለመቁጠር ማወቅ አለብን መጀመሪያ እውነታውን በደንብ ማወቅ አለብን ካወቀን በኋላ ግን እንዳበቃለት አሮጌው ሰዋችን ምዕራፍ 1 ተዘግቶ ቅጽ 1 መጽሐፍ ተዘግቶ የህይወት ታሪካችን ሌላ ቅጽ እንዳለው አዲስ ቮልዩም እንዳለ ያ ቀርቶ ሌላ መጥቶ እንደሆነ ህይወታችን ላይ ካላወቀን መቁጠር አንችልም ካወቀን ግን መቁጠር አለብን ሰው ቢድንም አንዳንድ ጊዜ ከድሮ ኑሮ አናኗሩ ጋር ያለው ንክኪ እሱን ይዞ ስለሚመጣ ነው በቀላሉ አይለቅም ትዳር እንደመሰረትኩ አይ ቲንክ ወዲያው ይመስለኛል ቤት በጣም ከጫፍ ነው የቀየርነው አማኑኤል አካባቢ ነው ያደኩበት ቤት ስራዬ አራዳ ጊዮርጊስ ነው አግብቼ እንደ አብርሃም ነው በቃ ሁሉን ትቼ የተከተልኳትና ከአያት ምናም ተሻግሮ ከጫፍ ከዛ ማይክሮሊን ኮሌጅ አስተምራለሁ ከዛ አስተምሬ ወጣው በማታ አግብቻለሁ ወር አልሞላኝም ይመስለኛል ታክሲ ይዤ ወደ አማኑኤል መሄድ ጀመርኩ በቃ ወደ ኖርኩበት ቤት ያገባው ቀን ነው ከእናት አባቴ ቤት ተሰናብቼ ወጣሁት
ሞቆኝ ደና ሞቆኝ ኖር የነበረውን መጣችና አስወጣችኝና መንገድ ጀመርኩ እና ሁለት ታክሲ ነው መያዝ አለብኝ አንዱን ታክሲ ቀይሬ ነው ልየስን ለካ ግብቻለሁ ለካ ቤት ቀይሬ ያለው መመለስ ነበር ሆኗል እውነታው ሆኗል እኔ ግን ገና አልተዋሃደኝም ያ ነገር መቁጠር አልጀመርኩም ስለዚህ በልማድ ነበር እንደለመድኩት አንዳንዴ ሳታስቡት አድርጉት የለ እንደሱ ነበር መቁጠር በደንብ ኢንተርናላይዝ እስኪሆን ድረስ ችግር አለ በኋላ ማዝም በደም ነፍስም አሁን እንደዛ ይገጠመኝ እንዳገባው ሌላም የገጠመኝ ነገር አለና ገና ወር አልሞላም ደሞዛችን አይደርስም እንዴ አለች ደሞዛችን እኔ ደሞዜ እንደሆነ ነው ማቀው እና ሚስቴ ተማሪ ናት ደሞዝ የላት ደሞዛችን ስትል ደሞዛችን ለካ ሆኗል ደሞዛችን ሆኗል እኔ እኮ ስጋ ራሱ ሰውነቴ አንተ አይደለም የሷ ነው ሚል አንበብ ያለው ግን ደሞዝን የሚመለከት አልመሰለኝም ያልቀረ ልማድ ስላለ ሊሆን ይችላል ቁጥር ያገባ ሰው እንዳላገባ ሆኖ መኖር ይችላል አይቻልም አይባልም አይደል አይቻልም እኔ እኮ ሞከርኩ ግን ወዲያው መመለስ አለበት እናንተም ሪማይንድ ማድረግ አለባችሁ አግብታል እኮ አሁን እኮ ባለ ትዳር ነሽ አሁን እኮ እንደዚህ መወሰናችን ተማከሩ እስቲ እንዲያርጉ ይያላችሁ ሲኒየር የሆናችሁ ምን ታረጋላችሁ ተማከራ ራስን ቁጥር እንደ ባለ ትዳር ነው እኮ መኖር ረስታል እንዴ ከክርስቶስ ጋር ሞተሃል ለኃጢአት ሞተሃል እኮ አሁን ራስን በአዲስ ህይወት እንደተነሳ ቁጥር እዚህ ጋርም ቆሜ ማረጋው እሱ ነው ቁጥሩ ለኃጢአት እንደሞታችሁ ለእግዚአብሔር ክብር በአዲስ ህይወት እንደምትኖሩ ቁጥሩ በየ መንገር እሱ ነው ያረኳለው ምክንያቱም ሰዎች መቁጠር አለባቸው አለበዚያ ተቀይረው እንኳን አልተቀየሩ አውቀዋል መቁጠር አልጀመሩ አሁን እዚህ ያላችሁ ስም የቀየራችሁ ሰዎች አላችሁ ስም ስትቀይሩ ግን ያኛውን ጨርሳችሁ አልተዋችሁ ምክንያቱም በዛ ስም የሚጠሯችሁ ሰዎች አሉ ቤተሰቦቻችሁ ጓደኞቻችሁ ይጠራችኋል ለዚህ ማቤት ተላላችሁ ለዛ ማቤት ተላላችሁ አይደል ፓስፖርት ቀይራላችሁ እንግሊዛዊ ነኝ ተላላችሁ ኤርፖርት ሰልፍ ላይ ግን ደግሞ ኢትዮጵያዊ ነኝ ተላላችሁ ኤርትራዊ ነኝ ተላላችሁ አይደል እንደሱ አይነት አይደለም ያኛው የለም ተቆርጧል በቃ ሌላ ነው ሞቷል የለም ክዳችሁታል ምንም ግንኙነት የለ ብትጠሩ እንኳን አውግስጢኖስ እንዳለው እኔ አይደለሁም የምትሉት አይነት ለውጥ ነው የተካሄደው እንጂ እዚህም ጋቤት እዛም ጋቤት የምትሉበት አይደለም በዚህም ስማቤት በዛም ስማቤት የምትሉት ያ ሞቷል ከክርስቶስ ጋር ተሰቅሏል ተቀብሯል አዲስ ህይወት ነው ያገኛችሁ ተለውጣችኋል ራሳችሁን ቁጠሩ አዲስ ህይወት ነው ያለኝ ተለውጫለሁ እውነታው ሲንኪን ማድረግ አለበት ወደ ውስጥ ማለት ከመዳናችሁ በፊት የኃጢአት ተፈጥሮ ነበር አሁን ግን እንደሱ አይደለም ሰበብ አታበጁለት ሰይጣን አሳሳተኛ አትበሉ አዲስ ህይወት ነው ያላችሁ እኔ የዘር ጉዳይ ሆኖ ነው ጓምለው ምናምን አትበሉ አዲስ ህይወት ናችሁ መቼም አይሪሽ ናችሁ ምናምን አለላችሁ ኮንትሮል አላችሁ ፈተናው ሲመጣ እንቢ ማለት ትችላላችሁ ሉተር እንዳለው ማለት ነው ወፍ በጭንቅላት ላይ እንዳትበር መከልከል ባትችልም ጎጆ ግን በፀጉርህ ላይ ምሳሌ ይቅርታ ሁላችሁን የሚያካትት ስላላገኘው ይቅርታ በፀጉርህ ላይ ግን ጎጆ እንዳትሰራ ምን ማድረግ ትችላለህ መከልከል ትችላለህ ፈተናው እንዳይመጣ ማድረግ አትችልም ለፈተናው ግን እንቢ ማለት ትችላለህ መከልከል ትችላለህ አላችሁ ድርሻ አላችሁ አዲስ ህይወት ነው ጉልበት ያለው ነው አቅም ያለው ነው የክርስቶስ ህይወት ነው ከክርስቶስ ጋር ያገኛችሁት ነው እንቢ ማለት ትችላላችሁ ነው የሚለው ሰይጣንን እንቢ ማለት ትችላላችሁ እግዚአብሔርን እሺ ማለት ትችላላችሁ ከቁጥር 12 11 ጀምሮ እሱ ነው የሚያወራው ራሳችሁን ቁጠሩ ብቻ ብሎ አያበቃም እንግዲህ ብሎ ይቀጥላል ራሽ አረጋለሁ እንግዲህ ብሎ ይቀጥላል ቁጥር 12 ላይ እንግዲህ ወይም ስለዚህ ማለት ነው በሌሎች ትርጉሞች ላይ እንደሱ ነው የሚናገረው እንግዲህ የሚለው therefore ከሚለው ሐሳብ ጋር የተያያዘ ነው አዲሱ መደበኛ ትርጉም እና ሕያው ቃል አዲስ ትርጉም ስለዚህ ነው የሚሉት እንግዲህ ምን እናርግ ራሳችሁን ቁጠሩ እንግዲህ ለምኞቱ እንድትታዘዙ በሚሞት ስጋችሁ ኃጢአት አይንገስ ብልቶቻችሁንም የአመፃ የጦር ዕቃ አድርጋችሁ ለኃጢአት አታቅርቡ ነገር ግን ከሙታን ተለይታችሁ በሕይወት እንደምትኖሩ ራሳችሁን ለእግዚአብሔር አቅርቡ ብልቶቻችሁንም የጽድቅ የጦር ዕቃ አድርጋችሁ ለእግዚአብሔር አቅርቡ ኃጢአት አይገዛችሁምና ከጸጋ በታች እንጂ ከሕግ በታች አይደላችሁም እወቁ
አታውቁም? ምን እወቁ ቁጠሩ ደን ምን አርጉ ኃጢአት አይንገስባችሁ አለኮ ግን አሁን መንገስ የለበትም ድሮ ንጉስ ነበር ኃጢአት ይገዛችሁ ነበር ኃጢአት አሁን ግን ከክርስቶስ ጋር በመሞታችሁ አዲስ ህይወትን አግኝታችሁ በመነሳታችሁ ይሄንን አውቃችሁ ከዛ የምትቆጥሩ ከሆነ ሊኖር ይችላል ግን ሊነክስ አይችልም ምክንያቱም ቅድም እንዳልኩት ይሄ ክፍል የሚያወራው በኃጢአት የህይወት ዘይቤ ስለመኖር ነው ኃጢአት ባህሪያችሁ ሆኖ ኃጢአት ኑሯችሁ ሆኖ ስለመኖር ነው እንጂ ኦኬዥናሊ ስለሚደረግ ኃጢአት አይደለም በተጻፈበት ቋንቋ በነጠላ ነው ኃጢአት የቀረበው እንግሊዘኛ ስታነቡ ምዕራፍ 6 ውስጥ በጠቅላላ ኃጢአት ሲን ሆኖ በሲንጉላር ነው የቀረበው ሌሎች ቦታዎች ፕሉራል ሆኖ ነው ስራዎቹን ለማለት አይደለም ስለዚህ ዋና ባህሪያችሁ ሆኖ መኖር የለባችሁም ኃጢአት አይንገስ ሊኖር ይችላል ምን እናርግ ታዲያ አወቅን ቆጠርን ምንድነው ከዛ በኋላ ምን እናረጋው ሲል ሐዋርያው ጳውሎስ ምንድነው የሚለው ብልቶቻችሁን ሰውነታችሁን የሰውነታችሁን ብልቶች የጽድቅ የጦር ዕቃ አድርጋችሁ አቅርቡ ያመጽ የጦር ዕቃ አድርጋችሁ አታቅርቡ ነው የሚለው አታቅርቡ በዘኍልቍ መጽሐፍ ላይ ምዕራፍ 8 ላይ ካህናት ኦርዴን ሲደረጉ እንዴት እንደሚደረጉ ይናገራል ከዛ ደግሞ ምዕራፍ 14 ላይ ደግሞ ሰዎች መስዋዕት ለኃጢአት ይቅርታ ሲያቀርቡ ካህኑ ምን እንደሚያደርግ ያስተምራል ተመሳሳይ ነገር ነው ደሙን ይወስዳል የመስዋዕቱን ደም ካህናት ምዕራፍ 8 ላይ ሌላውን ምእመን ደግሞ በዚህኛው ቋንቋ ከወሰድን 14 ላይ ደሙን የመስዋዕቱን ያመጣና ጆሮአቸውን ይቀባል ደሙን ወስዶ የእጃቸውን አውራጣት ይቀባል ደሙን ወስዶ የእግራቸውን አውራጣት ይቀባል ምዕራፍ 8 እና ምዕራፍ 14 ዘኍልቍን አንብቡ ምን ያረጋቸው ነው ይሄ ጆሮአችሁ አሁን በዚህ በደሙ ስለተቀደሰ ዘይትም ያረግበታል ስለተቀደሰ አሁን የማን ነው ይሄ የእግዚአብሔር ነው መስማት ያለባችሁ የእግዚአብሔርን ነገር ብቻ ነው ይሄንን ለሱ ስጡ ነው የሚላቸው የእጃቸው አውራጣት ሲቀባ ይሄ የማን ነው የእግዚአብሔር ነው ስለዚህ ለዚህ አይደለም መሄድ ያለበት ለዚህ ነው መሄድ ያለበት ነው የሚላቸው እግራችሁ ወዴት ነው መሄድ ያለበት ያመጽ የጦር ዕቃ ልታደርጉት ትችላላችሁ የጽድቅ ዕቃ ልታደርጉት ትችላላችሁ የጽድቅ የጦር ዕቃ አድርጉት ነው የሚላቸው አንደበታችሁ ሐዋርያው ያዕቆብ ሲናገር እንደሱ ነው የሚለው በዚህ ምላስ በእግዚአብሔር አምሳል የተሰሩ ሰዎችን ልንረግም እንችላለን ደግሞ እግዚአብሔርን ልንባርክ እንችላለን ከአንድ ምንጭ ሁለት አይነት ውሃ አይወጣም ስለዚህ ምንድነው መሆን ያለበት ምላሳችሁ አንደበታችሁ ለምን መሆን አለበት የእግዚአብሔር የጽድቅ ጦር ዕቃ ሆኖ መቅረብ አለበት ነው የሚላቸው ስለዚህ አሁን እጃችሁ የኃጢአት አይደለም እግራችሁ የኃጢአት አይደለም ሰውነታችሁ የኃጢአት ብልቶቻችሁ የኃጢአት ሊሆኑ አይችሉም I think ዋችማን ይመስለኛል አንድ ጊዜ ቁማር በጣም ይወድ ነበር ወይም እሱ የተናገረው ምሳሌ ነው የሱ መጽሐፍ ላይ ነው ያነበብኩት እና በጣም ካርታ ቁማር በጣም ይቀጣቀጣል እና እንደሱ ሲኖር ቆይቶ ከዛ ዳነ ሰውየውና ገባው አወቀ ቆጠረ ከዛ አንድ ቀን በባቡር እየተጓዘ ይያለ ካርታ እንጫወት ብለው ሲያመጡ አይ እጅ የለኝም አላቸው ግራ ገባቸው ይሄው እጅ አለ አይደል እንዴ ይሄ እጄ የክርስቶስ ነው አሁን ካርታ ቁማር ሊጫወትበት አልችልም አላቸው እጆቻችን የማን ናቸው የእግዚአብሔር የጽድቅ የጦር ዕቃ አድርጋችሁ አቅርቡ ተጠቀሙበት ጦር መሳሪያ ነው የጦር መሳሪያ ነው በተጻፈበት ቋንቋ የሚለው የጦር ዕቃ ማለትም የጦር መሳሪያ ነው ስለዚህ እጆቻችሁ ግሮቻችሁ የሰውነታችሁን ብልቶች አንደበታችሁን ጆሮቻችሁን አይኖቻችሁን ለዚህ ነው ምን እንደምትሰሙ መጠበቅ ያለባችሁ ምን እንደምታዩ መጠበቅ ያለባችሁ ምን እንደምትናገሩ መጠበቅ ያለባችሁ ማለት ነው ምክንያቱም በዚህኛው ኔቸር እና በዛኛው ኔቸር መካከል ሁሉ ጊዜ ምን አለ ጦርነት አለ ፍትጊያ አለ ቁጥር 6 እዚህ በላችሁ የኃጢአት ሥጋ ይሻር ዘንድ ነው የሚለው በሱና አዲስ ባገኘነው ህይወት መካከል ምን አለ ፉክክር አለ በቃ ጠብ አለ መቀዋወም አለ በገላትያ መልእክቱ ላይ ሐዋርያው ጳውሎስ እንደሱ ይላል ሥጋና መንፈስ ምን ይሆናሉ ይላል ይቀዋወማሉ ሥጋና መንፈስ ሲል ይሄኛው ሥጋችንና ይሄኛው መንፈሳችን ሌላችሁ ነበር የቱ ጋር እንደሆነ አላውቅም ቴክኒካል ተርሞች ናቸው ስለዚህ ይሄኛው ህይወትና ያኛው ምን ይሆናሉ ይቀዋወማሉ ማን ነው የሚያሸንፈው የመገባችሁት ምሳሌውን ታውቁታላችሁ አይደል የመገባችሁት የበለጠ ያሸንፋል ሁለቱም መመገብ ይፈልጋሉ ያኛው ህይወት መመገብ ይፈልጋል ሐሜት መመገብ ይፈልጋል ውሸት መመገብ ይፈልጋል ንዴት መመገብ ይፈልጋል ዝሙት መመገብ ይፈልጋል ባረጋችሁ ቁጥር አቅም ያገኘ የበረታ ነው መሄደው ሴራ መመገብ ይፈልጋል ክፋት መመገብ ይፈልጋል ይሄኛው መመገብ ይፈልጋል ቸርነትን መመገብ ይፈልጋል ይቅርታን መመገብ ይፈልጋል መልካም ነገርን መመገብ ይፈልጋል ፍቅርን መመገብ ይፈልጋል ጸሎትን መመገብ ይፈልጋል ከቅዱሳን ጋር ህብረት ማድረግን መመገብ ይፈልጋል መጽሐፍ ቅዱስ ማንበብን መመገብ ይፈልጋል ሁለቱ ይቀዋወማሉ
ይቆማሉ በደንብ የመገባችሁት ያሸንፋል የትኛው ነው የምትመግቡት ዴማንድ አላቸው ሁለቱ ይሄኛው እንጸልይ ያኛው ቆይ ግድ የለም ትንሽ ቲክቶክ ተመልከት ይላል ይሄኛው መጽሐፍ ቅዱስ እናንበብ ሲል ግድ የለም ዩቲዩብ ላይ ወጣ ነገር አለ እሱን ልከተል ይላል ይሄኛው ከቅዱሳን ጋር ህብረት አድርግ ሲል ይሄኛው ደግሞ የለም ዘመዶችን ብቻ ፈልግ ይላል ሁለቱም የሚፈልጉት ነገር አላችሁ ልጸልይ ህብረት ላድርግ ልትጋ ስትሉ ኖ ይሄኛው ነው ነገር አውራ ወሬ አውራ ሐሜት አውራ ይላል ይሄ ስለዚህ የትኛው ነው የምትመግቡት ለማን ነው እሺ የምትሉት ብልቶቻችሁን ያመጽ የጦር ዕቃ ማድረግ ትችላላችሁ ብልቶቻችሁን የጽድቅ የጦር ዕቃ ማድረግ ትችላላችሁ ይቅር ማድረግን ልትመግቡት ትችላላችሁ የሰራችን ስራ እያላችሁ መቀጠል ትችላላችሁ ለጋስነትን ልትመግቡት ትችላላችሁ የለም ቋጥርም ይላችሁ ደግሞ እሱ መስማት ትችላላችሁ ማንን ነው የምትሰሙት ብልቶቻችሁን የጽድቅ የጦር ዕቃ አድርጋችሁ ስጡ አዳዲስ ነገር መልካም ነገሮችን በመመገብ ያኛውን አቅም ልታስወጡት ትችላላችሁ ማትወዱት ሙዚቃ ጭንቅላታችሁ ውስጥ ቢገባ በመንድነው የምታስወጡት አልሰማም በማለት ገብቷል ዜማው እዚህ ውስጥ ያዜማል ስትሄዱ በቃ ተቀርቅሯል እንዴት ነው የምታስወጡት ሌላ ዜማ በመስማት ሌላ ሙዚቃ የምትወዱትን የሚጠቅማችሁ እሱን ስትሰሙ ያኛው ምን ይሆናል አለበለዚያ አልሰማም ስትሉት አይሆንም ስትሉት አይሄዱም ሌላኛውን ስታረጉበት ግን እየሄደ ይመጣል ስለዚህ ብልቶቻችሁን ከአመጽ እያራቃችሁ እያስራባችኋቸው ማስራብ ታውቃላችሁ አይደል እሳት ማጥፊያ አንዱ መንገድ ምንድነው እሳቱን ምን ይባላል ማስራብ ነው የሚባለው አይደል ሚነደውን ነገር ከዛ ስታገሉ ምን እየሆነ ይመጣል እሳቱ የሚበላው ነገር ሲያጣ እየጠፋ እየከሰመ ይመጣል ስለዚህ ምን መግቡት ጽድቅን ቅድስናን ጸሎትን ከቅዱሳን ጋር ህብረት ማድረግን ልግስናን ቸርነትን በጎነትን ትግስትን ራስን መግዛትን እግዚአብሔርን መፍራትን ስትመግቡት ይሄኛው የበረታ ይመጣል ስለዚህ እወቁ ታውቁምን እወቁ ካወቃችሁ ቁጥሩ ያላወቃችሁትን መቁጠር አትችሉም አዲስ ሰው እንደሆናችሁ ስር ነቀል ለውጥ እንደተካሄደ እንደተቀየራችሁ ሌላ እንደሆናችሁ የትላንቱ እንዳልሆናችሁ እኔ አይደለሁም ማለት እስክትችሉ ድረስ ሊመሰከርላችሁ ይገባል እዛ ከደረሳችሁ በኋላ ብልቶቻችሁን ምን አድርጉ የኃጢአት ሥጋ ይሻር ዘንድ ጽድቅን መግቡት እንደሱ ካረጋችሁ ይሄኛው የበረታ ስለሚሄድ ደንበኛ ከሚያረጋችሁ ከኃጢአታው የህይወት ዘይቤ ከኃጢአት ላይፍ ስታይል ድሮ ከተዘፈቃችሁበት ኃጢአት ረቃችሁ ትሄዳላችሁ የኃጢአት ኃይል ተሰብሯል በየለቱም እየተሰበረ ነው የሚሄደው ቅጣቱ ተፈጽሟል ሞታችኋል ስለዚህ ኃጢአት በእናንተ ላይ ስልጣን የለውም በጸጋ ነው የምትኖሩት በህግ አይደለም ቁጥር 14 እንደዚህ ነው የሚለው ኃጢአት አይገዛችሁምና ከጸጋ በታች እንጂ ከህግ በታች አይደላችሁም ከጸጋ በታች ከሆናችሁ ከህግ በታች አይደላችሁም ከህግ በታች ከሆናችሁ ከጸጋ በታች አይደላችሁም ከጸጋ በታች ከሆናችሁ ከህግ በታች አይደላችሁም ሁለቱ አንድ ላይ ሊሆን አይችልም ከህግ በታች ከሆናችሁ ኃጢአት ይገዛችኋል ኃጢአት አይገዛችሁም ለምን ከህግ በታች አይደላችሁም ከምን በታች ናችሁ ከጸጋ በታች ናችሁ ህይወታችሁን የማይለውጥ ጸጋ ነፍሳችሁን እንዴት ሊያድን ይችላል ነፍሳችሁን ያዳነ ጸጋ ህይወታችሁን እንዴት አይለውጥም የዳንበት ጸጋ ነፍሳችንን ያዳነ ጸጋ ህይወታችንን የሚለውጥ ጸጋ ነው አዲስ ህይወት ከክርስቶስ ጋር አግኝተናል ስለዚህ እወቁ ቁጠሩ ስለዚህ ሰውነታችሁን ለጽድቅ አስገዙ ብልቶቻችሁን ያመጽ የጦር ዕቃ አድርጋችሁ ሳይሆን የጽድቅ የጦር ዕቃ አድርጋችሁ ስጡ ነው የሚለው ከዛ በኋላ ኦኬዥናሊ ስለሚሰራ ነገር ደግሞ ከቁጥር 15 ጀምሮ ሐዋርያው ጳውሎስ ይመለስበታል እንጸልያለን ሰይጣን የሚከሳችሁ ሰዎች አላችሁ ኃጢአት የሚገዛችሁ ሰዎች አላችሁ በየሳምንቱ ስለምትመላለሱና ስብከት ስለምትሰሙ የዳናችሁ የሚመስላችሁ ሰዎች አላችሁ ህይወታችሁ ያልተለወጠ በድሮ የኃጢአት ላይፍ ስታይል ውስጥ የተዘፈቃችሁ ልክ እንደ ድሮ ከመዳናችሁ በፊት ከነበረው ህይወት ቸርች ከማምጣት ውጭ ምንም ለውጥ የሌላችሁ ሰዎች አላችሁ ነፍሳችሁን ያዳነ ጸጋ ህይወታችሁን እንዴት አይለውጥ ድኛለው ምትሉ ከሆነ ህይወታችሁ እንዴት አይለወጥ የእግዚአብሔር ጸጋ ነፍስን ማዳን የሚቻለው የእግዚአብሔር ጸጋ ህይወትን መለወጥ የሚችል ነው ስለዚህ በድሮ አይነት ደንበኛ ያረጋችሁ በድሮ የህይወት ስታይል በኃጢአት በአዳማዊ ባህሪ እየቀጠላችሁ ያላችሁ ከሆነ ችግር አለ ማለት ነው ችግር አለ ምክንያቱም ቤተክርስቲያን የሚመጣ ሁሉ ስብከትን በየሳምንቱ የሚሰማ ሁሉ የተለወጠ ሰው አይደለም የዳነ ሰው ላይሆን ይችላል ስለዚህ ችግር አለ ጥያቄ አለ
apart from the law በእግዚአብሔር ጸጋ ድነናል ማለት ህይወታችንን ነፍሳችንን የሚያድን ጸጋ ህይወታችንን መለወጥ የሚቻለው ጸጋ ነው ስለዚህ ህይወታችሁን ለጌታ ያልሰጣችሁ ሰዎች ህይወታችሁን እንደገና ለእግዚአብሔር ስጡ ለእግዚአብሔር ህይወታችሁን ስጡ ኢየሱስ ክርስቶስ አዳኝ መሆኑን ብቻ ሳይሆን ሮሜ ምዕራፍ 10 ላይ እንደሚለው ጌታ መሆኑን አዳኝ ብቻ ሳይሆን ጌታ ነው የምንገዛለት ፈቃድ በሰማይ እንደሆነ እንዲሁ በምድር ትሁን ስንል እኛንም ይጨምራል በእኛም ላይ ፈቃድ ትሁን የሚለውን ይጨምራል ምድር ላይ መንግስት ላይ ብቻ ህዝብ ላይ ብቻ እኛን ይጨምራል የእግዚአብሔር ፈቃድ በሰማይ ያለችው የቅድስና የጽድቅ የሰላም የፍቅር ፈቃዱ በእኛም ላይ ነው ተፈጻሚ መሆን ያለበት በምድር ሲባል እኛንም ይከታል ስለዚህ ህይወታችሁን ለእግዚአብሔር ስጡ ምናልባት ወንጌሉን ሰምታችሁ ህይወታችሁን ለጌታ ያልሰጣችሁ ክርስቶስ ኢየሱስን የህይወታችሁ አዳኝና ጌታ አድርጋችሁ ያልተቀበላችሁና ያልሾማችሁ ሰዎች ካላችሁ በኋላ ልታነጋግሩን ትችላላችሁ እንጸልያለን ጌታ ሆይ እናመሰግናለን ስላስተማርከን ስለረዳህን ተመስገን እግዚአብሔር ሆይ ያላወቀነውን እንድናቅ በደንብ ያላወቀነውን በደንብ ማወቅ እንድንችል አምሮአችንን ክፈትልን አስተምሮውን መጽሐፍ ቅዱሳዊ አስተምሮን በደንብ ማወቅ እንድንችል ብቻ ሳይሆን እግዚአብሔር ሆይ ያወቀነውን ደግሞ መቁጠር እንድንችል እንደተለወጥን እንደተቀየርን አሮጌው ሰዋችን እንደሞተ አዲስ ህይወት አግኝተን ዳግም ተወልደን እየኖርን ለኃጢአት ሳይሆን ለእግዚአብሔር ክብር እየኖርን እንደሆነ ማስተዋል መቁጠር በዛ ህይወት መመላለስ እንድንችል አባቶ ያግዘን ብልቶቻችንን ያመጻ የጦር ዕቃ ሳይሆን የጽድቅ የጦር ዕቃ አድርገን ማስገዛት መስጠት እንድንችል እርዳን በልጅ በክርስቶስ ያደረክልንንም ያንተን ድርሻ እኛም ደግሞ በየለቱ ሰውነታችንን ብልቶቻችንን የጽድቅ የጦር ዕቃ አድርገን ማስገዛት የኛንም ድርሻ በአግባቡ መረዳትና መተግበር እንድንችል እርዳን ስለበዛልን ጸጋ ስላስተማርከን ስለደገፍከን ስለ ሁሉ ነገር ተመስገን ክብርና ምስጋና ለስምህ ይሁን በኢየሱስ ክርስቶስ ስም አሜን